ለነገሩ በአመት 3 መኪና ተሸላሚ የሆነችው ሩታዬ ልዕልቷ ጨረቃዋ ሀብቴ እንኳን ደስ አለሽ በሏት ማለት ነው። እና ሰላም ሰላም፣ እንዴት አላችሁልኝ? ሰላማችሁ ይብዛ የሀገሬ ልጆች። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ። ነባሮች መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛ። አስተያየት ኮሜንት ለምትሰጡ ደግሞ እጃችሁ ይባረክ፣ ቁርጥማት አይንካችሁ። አው የማታ እንጀራውን ይስጣችሁ። አው በስደት ያላችሁ እህት ወንድሞቼ በቃ ድካማችን የልፋታችን ፈጣሪ ይቅጠርልን ማለት ነው የምፈልገው። በያላችሁበት ራሳችሁን ጠብቁ። እንግዲህ ሩታዬ በከባዱ ማለት ነው በከባዱ ደስታን በከባዱ ትልቅ ቻሌንጅ ሰጥታው ነበረ። ያንን ቻሌንጅ ደግሞ እንግዲህ አልፎታል ተወጥቶታል ብለን ነው የምናስበው። ምን ያህል ለሩታዬ ፍቅር እንዳለው ክብር እንዳለው አሳይቷል። እውነት ደስታ ማለት ነው። እና ትለያለክ፣ ደስታ ትለያለክ። ሜሪና ዳኒ ሲጥሩ የነበረውም ይሄንን ነበረ። ውሳኔሽን አሳውቂው፣ ልብሽ ከአብርሽ ላይ መቁረጥ አለበት። አብርሽ የሚባል ሰው መርሳት አለብሽ። አንቺን ጎርቶሽ እንጂ የሄደው አልጠቀመሽም። አንቺን እያለ ደግሞ ለፍቅር መስዋዕት የከፈለውን ደስታ እንድትጎጂው አይገባም። ታልፈለግሽው ግን እውነቱን ንገሪው ብለው ነበረ። እንግዲህ ዳኒና ሜሪ ተሳክቶላችኋል። አዎ ሀሳባችሁ ሞልቷል ማለት ነው። ልጅቷን በጣም አስገድዳችኋት ነበር። ሩታዬም እንግዲህ እሷም አስባ አውርዳ አውጥታ ውሳኔዋን ለደስታ አሳውቃለች። ደስታ በወቅቱ እንግዲህ እንዴት እንደደነገጠ አይታችኋል። በእውነት በቃ እንዴት ህይወቴን ትበጠብጨዋለሽ እኔ ላንቺ ብዬ ከአውሮፓ መጥቼ እያላት ነበር። ሩታዬም እንግዲህ በቃ ሂድ፣ እንድትጎዳ አልፈልግም፣ እዛ ሆነ እኮ በስልክ በቪዲዮ ስታወራኝ እያለችው ነበረ ማለት ነው። እና አይናንት እንግዲህ በጣም በቃ ከፍቶት ሲሄድ ያው ፈረንጁ ፕራንክ እንደሆነ ነግሮታል። ሩታዬም እንባዋ መጥቷል። እና ደስታ ግን ምስኪን ነው በነገራችን ላይ ያሳዝናል። አይታችሁታል። እና ሲጀመርም ደስታ ሩታን ይፈልጋታል። ሩታዬ ልትገፊው አይገባም። ለምን እንደሆነ ታውቃላችሁ? ደስታ እንግዲህ ምን ያህል ክብር እንዳለው አሳይቷል። መጀመሪያ ያችሁ ሽማግሌ ነበር የላከው። ከእሷ ጋር ተግባቡ በኋላ የእሷን ፈቃደኝነት ጠየቀ። እሷ ቤት እንግዲህ ውዝኪ ይዘው መጥተው ሩታዬን ለመኗት። ከዛን ደግሞ ለቤተሰብ ሽማግሌ ተላከ። አያችሁ ለሴት ልጅ ምን ያህል ክብር እንዳለው ማለት ነው። እንግዲህ በዛኛው ወገን ደግሞ አይታችኋል። ምንም ክብር የሌለው በሜዳ ላይ ቀለበት ይደረጋል። ሽማግሌ ላኩ ሲባል ልጅነቴን አልኖርኩም አለ ማለት ነው። ስለዚህ ሩታዬ ነቃ ብለሽ ህይወትሽን ከደስታ ጋራ አጣጠሚው። ያ የበፊቱ እውነቴን ነው ያለፈ የኋላ ታሪክ ነው። እንግዲህ አስቡት፣ ሆዷ ውስጥ ልጅ ያለ አባት ሆናለሁ፣ አዎ አባት ሆናለሁ ብሎ ቤትና መኪና እየሸለመ ቀን በቀን አንቺ እንዳታለቅሽ ደስታ እንድታይ በቃ ፈገግ እንድትይ የሚያረግን ሰው በዚህ ልክ መፈተን ተገቢ ነው ብዬ አላስብም። ለማንኛውም ደስታም ያው ፈተናውን አልፏል። ፕራንክ መሆኑ ደግሞ ትንሽ አስከፍቶት ነበረ። ያው ጥሩ ጊዜ እንደሚያሳልፉ ምንም አንጠራጠርም ጋይሶች። ለማንኛውም ፕራንኩን ልመደው ደስታ። አዎ ዩቱብ እንደዚህ ነው። በፕራንክ ታልመጣክ ዶላር አይቆጥርም። በማስመሰል ታልመጣክ ዶላር አይቆጥርም። ልታቀው ይገባል። ተማር ከነሩታዬ ማለት ነው። አዎ እወቅበት በሉት። ለማንኛውም ላይክ ሰብስክራይብ ማድረጋችሁ